ዳይመንድ በላውን ሁሉንም ነገር አስረዳቸው። አትናገርም እንዴ? ምን ይዘጋል? ኤላ ተረጋጋ እንጂ እንዴ ምን ሆነ ነው? ኤላ ቆይ እስቲ መጀመሪያ ጠላት ማን እንደሆነ ወቅ ለጸቡ ትደርስበታል። ትሰማኛለህ? የምትናገረውን ተናገርና ከዚህ ቤት ውልቀሃል። ማን ነው እኔን ጠብቀህ እንድዘርፈኝ ያዘዘክ? በቃ ሁሉንም ነገር ያቀነባበረችው አደይ ነች። ከዚህ ቤት ሲወጣ ጠብቀ አንግምተው ብላ ያለችኝ አደይ ነች። በቃ ምንድነው ያልከው ደመቀ? ሌላ ማወቅ የምትፈልጉት ነገር አለ? ምን ለማድረግ እየሞከርክ ነው አንተ? ሁለቴ መደጋገም ያለበት አይመስለኝም። ሁሉንም ነገር ያደረገችው አደይ ነች። አንቺንም አታላሻለች። አደይ? እኔ በእናቴ እምላለሁ ምንም ያደረኩት ነገር የለም። ለምለም ደመቀ ቆይ ስለምንድን ነው የምታወራው? ይቅርታ አደይ፣ ሚስጥርሽ ልጠብቅልሽ ስላልቻልኩ በጣም አዝናለሁ። ቆይ ስለምን ሚስጥር ነው የምታወራው አንተ? በቃ ምንም ማስመሰል አይጠበቅብሽም አደይ። ፍቅር ላይ ምን እንዳደረግሽ ሰምቻለሁ። ከዚህ በኋላ እኔ የአንቺ ተባባሪ አይደለሁ። ደመቀ እኔ እንደዚህ አይነት ቀልድ አልፈልግም። ለሁሉም እውነቱን ንገራቸው። ለኢላም ስለ ሀብሉ ምንም ማውቀው ነገር እንደሌለ ንገረው። በቃሽ በቃሻል። አደይ ማክስሽ ተገፏል። አደይ በጣም ነው የማዝነው። ይሄንን ካንቺ አልጠብቅም ነበር። ኤላ ምን አሁን ለአደይ ልታግዢላት ነው? በቃ እኔ ቤት ይሻላል። ከዚህ በላይ ከቆየው ጥሩ አይመጣም። ቆይ ልሻኝ። ባርኮት እኔም ቤት ይሻላል። ኤላ ቆይ እንጂ መትመጪ ከሆነ ነይ። አይ አደይ ትሻለኛለች ካልሽ ደግሞ ያንቺ ምርጫ ነው። አደይ ይህን ነገር አታደርጊውም ብዬ በ10 ጣት የፈረምልሽ ነበር። ግን ይሄ ነገር ምንድን ነው? በእውነት እኔ ምንም ያደረኩት ነገር የለም። ይሄ ሁሉ የፍቅር ውሸት ነው። አደይ በቃሽ በቃሻል። ይህ ሰውዬ እኮ ከታገትሽበት ያስመለጠሽ ያ መልካም ሰው እኮ ነው። አንቺ ላይ ክፉ እንዲደርስ የማይፈልግ ሰው፣ ለአንቺ የሚያስብ የሚጨነቅ ሰው እኮ ነው። እውነቱ መጥቶ ሲናገር አንገትሽን ደፍተሽ ይቅርታ እንደማለት ጥፋትሽን እንኳን ማመን ይከብድሻል። አደይ ይህንን ከአንቺ አልጠብቅም ነበር። በጣም አዝናለሁ። አደይ በጣም ተሳፍሪያለሽ። ቆይ ምን አነሰሽ? ምን ጎደለሽ? ባርኮቴ ምን? አደይ እስቲ ቆይ አስረጅኝ። ይሄን ነገር እንዴት ነው የምትረጂው? ፍቅርን እኮ በጥፊ መትቻታለሁ። እሷን አላምንም ብዬ ነው እንደዚህ ሆንኩት። አሁንም ስለ ጥፋትሽ አታምኝ? ምንም የማምነው ነገር የለም። ያደረኩት ነገርም የለም። በረስ ተስፋሽ ለሷም ደውዬ ነግሬልሻለሁ። መውጣቱን ከሆነ እወጣልሻለሁ። እኔም ቀን ጥሎኝ እንጂ እንዳንቺ ከእናቴ ጋር የምኖር ሰው ነበርኩ። ሁላችንም የጊዜ ሁኔታ እንጂ ቦታችን ይቀያየራል። እንደፈለግኩ ማለት መብቴ ነው። አሁን ፈጠን በሂጂ። ደሃ ሌባ የሌባ ተባባሪ። ሰምኛለሽ? አንቺም ወደዚህ ምድር ስትመጪ ራቁትሽን ነበርሽ። እሺ አንቺ አደይ፣ አንቺ ውሻ እኔን ያነቅሽኝ። ይኸውልሽ እስካሁንም ቢሆን ያንቺን ጸባይ ታግሼ የኖርኩት ለእናትሽ ስል እንጂ ገና ድሮ ነበር ቤትሽን ለቅቄ ሄድሽ የምወጣው። ያም ሆነ ይህ አደይ ትልቅ ጥፋት አጥፍተሻል። እግሯ ላይ ወድቀሽ ይቅርታ እንደምጠይቅ ጭራሽ መተናነቅሽ አግባብ አይደለም። በፍጹም ማላቅሽ አደይ እየመሰለሽኝ ነው። ሁላችሁም ከዚህ ቤት እንድወጣ ከሆነ የምትፈልጉት እወጣለሁ። ግን አንድ ነገር እወቁልኝ፣ እኔ ማንንም ሰው ሀቅ አልወሰድኩም። ውሸታም! አሁን ሂጂ፣ ውጪ፣ ውጪ! ነይ ግቢ አንቺ ነይ። ቆይ ምንድን ነው ያደረግሽው? ዛሬ እኔን አታለልሽኝ ማለት ነው? ምን እያደረግሽ ነው? አደይን ከዚህ ቤት ስታባረረት ለምለምና ይላንም እንደምንለያይልኝ ነበር ቃል የተገባባ ነው። እኔ ስለ ለምለም ምንም አያገባኝም። አደይ ነበረች ችግሬ። እሷን ከቤት አስወጥቻታለሁ። በቃ አለቀ። እየቀለድሽብኝ ነው። አንቺ ግን በጣም ክፉ ሴት ነሽ። እሺ ዴቭና አደይን ስናጣላቸው እኮ ኤላና ለምለም እንደምንለያያቸውና ከጨዋታ ውጭ እንደምታደርጊያት ነበር የተነጋገርነው። ሊዲያ፣ እኔ ስለ ለምለም አያገባኝም። አትጃጃይብኝ። አሁን ዞር በይልኝ። ሄይ ወንድሜ፣ ምን ሆነ ነው? ሂዱ ውጪ። ከማንም ጋር ማውራት አልፈልግም። እሺ እንዴ ወንድሜ ደግሞ ምን ሆነክ ነው?
ያቺ አዲባና እንደደችን ላይ መጫው እሷ ለሄዳችሁ እኔ ምን ቤት ነኝ? ቆይሽ ምን ፈልግሽ? ቤቱ በጣም ደብሮኛል። እና ምን ይሁን? ቆይ ግን ለምን ወተን ዘና አንልም? አብረን ከወጣን እኮ ቆየ። እኔ መጠጣት ፈልጋለሁ። እንደውም ነኝ እንውጣ። እሺ በቃ ቆይ ኤላ ጋር ደውልለት። እሱ ደግሞ እኛ ጋር ምን ይሰራል እንዴ? እኔ ኤላ ከሌለ ይደብረኛል። ቆይ እሱ ማን ስለሆነ ነው እሱ ከሌለ ይደብረኛል ማለት የጀመርሽው? ሰምኛለሽ? ምትሄጂ ከሆነ ሂጂ፣ ካልሆነ ደግሞ ውጪልኝ። እሺ በቃ ምን ቅርፍ ያደርጋል? አንቺ ሌባ ውጪ! ነይ ውጪ! ይኸውልሽ ከኔ ከፍቅር ጋር መሳፈጥ ለዚህ ይዳረጋልሽ። አሁን ተመልሰሽ ወደ መጣሽበት ሂጂ። ተመልሰሽ እዚህ ቤት ባይሽ ግን ይኸውልሽ ከዚህ የባሰ ነገር ነው የሚገጥምሽ። ነይ ውጪ! ልቀቂኝ ፍቅር። ራሴ ብቻዬን እንደገባሁ ራሴ ብቻዬን እወጣለሁ። እሺ እንደ ሌባ መነጭቅሽ ስትወጪ ዝም አልልሽም። ብዙ አትንጨርጨር፣ ያጋጥማል። አሁን ቤታችን ሰላም ያገኛል። እንግዲህ ወዴት እንደምትሄጂ እናያለን። ቆይ ፍቅር ከኔ ጋር ያጠማመድሽ ነገር ምንድን ነው? ምን አጎደልኩብሽ? ምንሽን ወሰድኩብሽ? ፍቅር ይሄን ልመናሽን እዛው ለመንገድ ሰው አቆዩ። ሂጂ ውጪ! ቶሎ በይ ውጪ! እሺ ወንድሜ በቃ ተነስ። እኔም ልብሴን ቀይሬ ልምጣ። የለበሽው ምን ሆነብሽ እንዴ? አረፋ ብለን ነው የምንወጣው። ተነስ አንተም ቀይር። እኔም አልቀይርም። ሂጂ ቀይርሽ። ተነስ ቀይር። እኔ ታች ሂጅ ልቀይር ነው። ተነስ ተነስ ተነስ። ምንድን ነው ፍቅር ከቤት አባረረች። ባርኮትም ዝም አለ። አንተም እንደዚህ አይነት ስራ ሰራሽ ብለህ አመንካቸው? ዴቭ አንተም ጨከንክብኝ። አንቺ ዴቭ ክፍል ምን አባት ትሰሪያለሽ? ውጪ እያልኩሽ እኮ ነው። አዴ ቆይ ምን እንዳስብ ነው የፈለግሽው? ዳይመንድ ዘመድሽ ነው። አንቺ ላይ እንዴት አስበው እንደዚህ አይነት ነገር ይናገራል ብዬ ልጠርጠር? ዴቭ እኔም እንዳንተ ሁሉም ነገር ግራ ነው የሆነብኝ። ማን ምን አለ ምን አሰበ ብዬ ማሰብ አልቻልኩም። ራሴን እስክጠራጠር ድረስ ሁሉም ውሸት ነው የተወራብኝ። እና ዴቭ ምን ያደርግሽ? ደግሞ አታፍሪ? ውጪ! ፍቅር ተይ እንደዚህ እንዳትናገሪያት። ይኸውልሽ አዴ እኔ ምንም ልልሽ አልፈልግም። ከተናገርኩሽ እሰርሻለሁ። በቃ የባርኮ ሲገርመኝ አንተም ጨከንክብኝ። ቆይን ያህል እናንተ ማን አለኝ? ወንድሞቼ ብዬ ተቀበልኩት እኮ እናንተን ነበር። አዴ እኔ በበኩሌ በጣም ነው የተናደድኩብሽ። እናንተ ደግሞ እዚህ ምን እያደረጋችሁ ነው? አንቺ ደግሞ እዚህ ምን ሰራሽ? እስካሁን አልሄድሽም? ጨርሽ? አዎ ና እንሂድ። አንዳንድ ሰውን ደግሞ ባላያቸው ምን ያህል ደስ ባለኝ። የት ልትሄዱ ነው? ምን አገባሽ አንቺ? አንቺን የጠየቀሽ የለም። ዴቭ እያብረችሁ መሄድ እችላለሁ? አንቺ ከኛ ጋር አብረው ለመሄድ ብዙ አመት ይፈጅብሻል። እሺ እዚህ ቤቱን ቁጭ ብለሽ ጠብቂ። እኔ ከዴቭ ጋር ለመሄድ ምን ያንሰኛል? በቃችሁ እሺ። እንደውም ከማናችሁም ጋር መሄድ አልፈልግም። እንዴ ዴቭ ያ ሁሉ ተነጋግረን ጠብቀኝ። እሺ አብረን እንሂድ። ምን አይነት ሰው ነው? አደለ እንዴት እንደዚህ ታደርጋለህ? አንተ በሰራው ኃጢአት እሷ ላይ እንዴት ታላክካለህ? ንገረኛ። አደለ እንዴት ጨከንክ? ምን በደለች? ንገረኝ። አንተ ለዚህ ብለህ ነው እጅህን እኔ ላይ ያነሳው? እደግማለሁ። ራስ አይደለ እንዴ አደይ ናፈቀች ምናምን እያልክ ስታብደ የነበረው? ወንድነትን ፍቅር ሲያሳጣ እኔ ምን ላድርግ ታዲያ? ምን ላድርግ? እኔ ቆይ ከዚህ ምን እጠቀማለሁ? አየህ የፍቅር ወንድም ከቤት ያባራታል። ያኔ ያላት አማራጭ ጎዳና መውደቅ። ጎዳና ከምትወድቅ ደግሞ አንተ ተንከባከበ አብራት ትሆናለህ። በቃ እኔ ራሴን አልቻልኩ ሰውዬ። እንዴት ነው እሷን ማኖራት? ንገረኛ። አየህ እኔ ዳይመንድ ነገሮችን በደንብ አድርጌ ነው ካልኩሌት ያደረኩት።
ለዛም ነው ከፍቅር ዘጭ ያለ ሳንቲም የተቀበልኩት። በቃ እኔ ጋር ያለውን የተወሰነ ብር እሰጥሃለሁ፣ ቤት ትከራያለህ፣ እሷም ትሰራለች፣ አንተም ትሰራለህ። እሷም ከሰው ቤት ይሻላታል፣ አብራችሁ ትሆናላችሁ። በቃ አለቀ። ቢገባኝ ሁላ ነገር ያደረኩት ለአንተ ሰሎሽ፣ ጭራሽ እጅን ታነሳብኛለህ። ፍቅር እንዴት ነሽ ፍቅርዬ? ራሴን ትንሽ እያመመኝ። ምን ነው ምን ሆንሽ? አደይ እያነቀችኝ ነው ያሳመመኝ። እህቴ በጣም ይቅርታ። አይንን ጨፍኜ እየኖርኩ ሳይታየኝ በጣም ጎድቼሻለሁ። ምን አንተ ብቻ። አደይም እኮ ስትወጣ በጥፊ መታኝ ነው የወጣችው። እሱ ነው አዙሮኝ እንደዚህ የሆንኩት። ምን ይሁን ብላ ነው ደግሞ? ለምን አጋለጥሽኝ ብላ ነው። አደይን አናቃትም ነበር ማለት ነው። እኔ እቺ ስቄ እያሳለፍኩት ነው እንጂ ስንት ጉድ አለ መሰለ። በበቃ ፍቅር፣ ወደ በኋላ የግድ ስራ መግባት አለብኝ። እስከ ዛሬ ሳላቅ ላስቀየምኩሽና ለተናገርኩሽ ነገር በሙሉ ይቅርታ አድርጊልኝ። እሺ? ለማሚ የተፈጠረውን ነገር ነገርካት? አይ አልነገርኳትም። ነገር ግን ባለፈው ለአደይ ስጫት ብዬ ሰጠሁሽን የወር ደመወዟን ሰጥተሻታል አይደል? አዎ ሰጥቻታለሁ። በቃ የአሁኑንም ወር ልክልሽና ትሰጫታለሽ። እሺ ባርኮቴ ላክልኝ፣ እልክላታለሁ። እሺ አይዞሽ።